መካከለኛው ምስራቅ ወደ ለየለት ትርምስ እንዲገባ ያደረገው የሐማስ ጥቃት በእስራኤል ላይ ከደረሰ 19 ወራትን ያስቆጠረ ቢሆንም አሁንም ድረስ የጥቃቱ መዘዝ ሊቋጭ አልቻለም። እስራኤል በሐማስ ጥቃት ቀን ከታገቱባት 251 ከሚደርሱ ታጋቾቿ መካከል 57 ያህሉን አሁንም ማስለቀቅ አልቻለችም። ሐማስም ቢሆን ያሰበውን ያህል ጋዛን ከእስራኤል ነፃ ቀጠና ማድረግ አልቻለም። ሁለቱን ተፋላሚ ኃይሎች ለማደራደርና የተኩስ አቁም ስምምነት ላይ እንዲደርሱ ለማስቻል የሚደረጉ ጥረቶችም ከተስፋ የዘለለ ውጤት ማስገኘት ከተሳናቸው ሰነባብተዋል። የቀጠናውን የሰላም ጥረት እንዲመሩ በአሜሪካው ፕሬዝዳንት ዶናልድ ትራምፕ የተሾሙት መልእክተኛው ስቲቭ ዊትኮቭ ሁለቱ ኃይሎች የተኩስ አቁም ላይ እንዲደርሱ ለማስቻል እየሰራሁ ነው ቢሉም በአንድ ጎን የጠገኑትን ስራ በሌላው ጎን ያፈሰሰውን ለመጠገን ሲሞክሩ ደግሞ ደህና የነበረው ጎን ይባሱኑ እያፈሰሰ ተቸግረዋል። ምንም እንኳን እኚህ አማካሪ የሚያቀርቧቸው የድርድር ሐሳቦች ከሐማስ ይልቅ ለእስራኤል የሚያደሉ ናቸው በሚል በቀጣናው መገናኛ ብዙሃን ያሳሟቸው ቢሆኑም የሐማስ አመራሮች እኚህ ሰው ያቀረቡትን እቅድ ተቀብለናል ሲሉ ተደምጠዋል። ይህ ዜና በመገናኛ ብዙሃን ዘንድ ከተስተጋባ በኋላ ግን አደራዳሪው አሜሪካም ሆነች ሌላኛዋ ተደራዳሪ እስራኤል ስምምነት ላይ ያልደረስንም ሲሉ የሐማስን ቃል ውድቅ አድርገዋል። አልጀዚራ እንዲሁም ሌሎች የመካከለኛው ምስራቅ መገናኛ ብዙሃን ከሐማስ አመራሮች አግኝተነዋል ብለው ይፋ ባደረጉት መረጃ መሰረት ቡድኑ ተስማምቻለሁ ያለው ለ60 ቀናት የሚዘልቅ የተኩስ አቁም ስምምነት ነው። በዚህም በተኩስ አቁሙ የመጀመሪያና የመጨረሻ ቀናት ሐማስ 5 በድምሩም 10 የእስራኤል ታጋቾችን ለመልቀቅ ስለመስማማቱ፣ በምላሹ ደግሞ እስራኤል በርከት ያሉ ፍልስጤማውያን እስረኞችን እንደምትፈታ፣ ወደ ጋዛም ያልተገደበ የእርዳታ ጭነት እንደሚገባ ነው መገናኛ ብዙሃኑ የዘገቡት። ይህ የተኩስ አቁም ዜና ግን ሳይውል ሳያድር በእስራኤልና በአሜሪካ በኩል ቅጥፈት ነው በሚል ተጣጥሏል። እሁድ ዕለት በተለያዩ ጉዳዮች ዙሪያ ከጋዜጠኞች ለተነሱላቸው ጥያቄዎች መልስ የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤልና ሐማስ ወደ ተኩስ አቁም ስምምነት እንዲመጡ ለማስቻል የተጀመሩ እንቅስቃሴዎች መሻሻል እያሳዩ ስለመሆናቸው ከተናገሩ በኋላ በርካቶች ትራምፕ አዲስ የተኩስ አቁም ስምምነት ስለመፈጸሙ በዚህ ሳምንት ሊያበስሩ ይችላሉ ሲሉ ግምታቸውን አቅርበው ነበር። የሐማስ በ60 ቀን የተኩስ አቁም ዙሪያ ከአሜሪካ ጋር ስምምነት ላይ ደርሻለሁ የሚለው ቃል ሲሰማም የበርካቶች ግምት ወደ እውነትነት እየተቀየረ ስለመሆኑ የተገኘ ፍንጭ ተደርጎ ነበር። ምንም እንኳን ይህ የሐማስ የስምምነት ቃል በአሜሪካ በኩል እውነት ያልሆነ ነው በሚል ማስተባበያ የቀረበበት ቢሆንም የትራምፕ መልእክተኛ ስቲቭ ዊትኮፍ እና የሐማስ ተወካዮች ግን በኳታር ከትመው ንግግር ላይ መሆናቸው ተሰምቷል። እንደ ስያሜ ሁሉ የእስራኤልን አቋም በስፋት የሚተነትነው ዘ ታይምስ ኦፍ እስራኤል ደግሞ ሐማስ የ70 ቀናት የተኩስ አቁም ስምምነት እንዲፈጸም ፍላጎት አለው፣ ይሁንና እስራኤል መሰሉን ስምምነት አትፈጽምም ሲል አስነብቧል። ቃላቸውን ለመገናኛ ብዙሃኑ የሰጡ ስማቸው ያልተጠቀሰ የእስራኤል ባለስልጣንም የትኛውም የዓለም ሀገር መሰሉን ስምምነት አይቀበልም በማለት ሐማስ ተቀብየዋለሁ ያለውን ስምምነት አጣጥለዋል። የአሜሪካው መልእክተኛ ስቲቭ ዊትኮፍም ቢሆኑ እስራኤል የአጭር ጊዜ ተኩስ አቁም ስምምነት ለመፈጸም ዝግጁ ናት። ይህ የሚሆነው ግን ሐማስ በእጁ ከያዛቸው የእስራኤል ታጋቾች መካከል ግማሽ ያህሉን ሲለቅ ነው ባሉበትና ለአክሲዮስ በሰጡት ቃለ መጠይቃቸው ሐማስ ደርሼበታለሁ ያለው ስምምነት ተቀባይነት የሌለው እንደሆነ አስረግጠው ተናግረዋል። ይህ ጉዳይ ታዲያ ሐማስ ተስማምቻለሁ ያለው ከማን ጋር ነው የሚል ጥያቄ አስነስቷል። ለዚህ ጥያቄ መልስ ለመስጠት የሞከሩ መገናኛ ብዙሃንም አንድን ሰው ከዚህ ጉዳይ ጋር አያይዘው አንስተዋል። ከቀናት በፊት አሜሪካ እስራኤላዊ ታጋች ኢዳን አሌክሳንደር እንዲለቀቅ ካደረጉት አደራዳሪዎች መካከል አንዱ የሆኑት አሜሪካ ፍልስጤማዊ ከበርቴ ቢሻራ ባህባህ ደግሞ በተለይም በእስራኤል መገናኛ ብዙሃን ዘንድ የዚህ ውዝግብ መነሻ ናቸው በሚል ተወቃሹ ነው ተነስተዋል። ስማቸው ያልተጠቀሰ የእስራኤል ባለስልጣንም ባህባህ ከስቲቭ ዊትኮፍ የተኩስ አቁም እቅድ በወጣ መልኩ ከሐማስ ጋር ተደራድረዋል በሚል ትችት መሰንዘራቸውን በዕብራይስጥ ቋንቋ ዘገባዎችን የሚያሰራጩ የእስራኤል መገናኛ ብዙሃን ዘግበዋል። ይሁንና ይህንን ዘገባ እስካጠናቀርንበት ጊዜ ድረስ በባህባህም ሆነ በአሜሪካ በኩል ይህንን ጉዳይ አስመልክቶ የተሰጠ ማስተባበያም ሆነ አስተያየት የለም። የእስራኤል ሐማስን አጠፋለሁ እንዲሁም የሐማስ እስራኤል ከጋዛ ምድር መውጣት አለባት የሚሉ አቋሞችን ለማስታረቅ የምትባዝነው አሜሪካ ታዲያ በቀናት ውስጥ ሁለቱ ወገኖች ወደ ስምምነት ይመጡልኛል ስትል ጥረቷን ስለመቀጠሏ ነው ያስታወቀችው። ሐማስ እስራኤል የምትስማማበትንና በሕይወት ካሉትና ሕይወታቸው ካለፉ ታጋቾች መካከል ግማሾችን ለእስራኤል እንዲያስረክብ የሚገደድበትን እቅድ ሊቀበል ግድ ነው የሚሉት ስቲቭ ዊትኮፍ ይህ ከሆነ በጋዛ ዘላቂ የተኩስ አቁም የሚደረግበት ዕድል ከፍ ያለ ስለመሆኑ ነው የሚጠቁሙት።
የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ በታጋቾች ጉዳይ ድካም አይሰማንም፣ ዛሬ ባይሆን እንኳን ነገ አዲስ ነገር እናሰማችኋለን ሲሉ ለሀገሬው ሰው ቃል ገብተዋል። ይህ ቃል እንዴት ይፈጸማል የሚለው ግን የበርካቶች ጥያቄ እንደሆነ ቀጥሏል። እስራኤላውያን ይህንን ቃል ከተኩስ አቁም ስምምነት ጋር አንድ አድርገው ወስደውታል ሲል መልሶ መግለጫ ያወጣው የጠቅላይ ሚኒስትሩ ቢሮ ይህ አገላለጽ ታጋቾችን ለማስለቀቅ የምናደርገውን ጥረት አጠናክረን እንደምንቀጥል ለመግለጽ እንጂ ከየትኛውም የተኩስ አቁም ስምምነት ጋር ተያይዞ የተነሳ አይደለም ሲል አስተባብሏል። ይህ የቢሮው መግለጫ ታዲያ በእስራኤላውያን በተለይም በታጋች ቤተሰቦች ዘንድ ቁጣን ቀስቅሷል። 600 ለሚደርሱ ቀናት በቤተሰቦቻችን ጉዳይ ተጨንቀናል፣ ለመንግስት አቤት ብለናል፣ መፍትሄ ግን አላገኘንም። የጠቅላይ ሚኒስትሩ ንግግርም ኃላፊነት የጎደለው ነው ያሉት እኚህ ቤተሰቦች እያንዳንዷ ቃል ትገድላለች፣ ይህንን መቋቋም የሚያስችል ጥንካሬ የለንም ሲሉ ምሬታቸውን ገልጸዋል። የእስራኤል መንግስት ግን ታጋቾችን ማስለቀቅ ሐማስንም ማጥፋት የሚያስችለኝን ሥራ እየሰራሁ ነው ከማለት ውጭ ለእነዚህ ቤተሰቦች የሚሰጣቸው ተጨባጭ ምላሽ አልተገኘም። ፍልስጤማውያንም ቢሆኑ እንባቸውን የሚያብስላቸው ላለፉት ወራት በርካቶችን የቀጠፈውን ውጊያ የሚያስቆምላቸውን ኃይል አምርረው ይፈልጋሉ። ይህንን ማድረግ የሚቻለኝ እኔ ነኝ የምትለው አሜሪካን ብትሆን ይህንን ጦርነት በዘላቂነት የምታስቆምበት ዘዴ እስካሁን እንደተሰወረባት ናት። በጦርነቱ ለሐማስ ያላቸውን ድጋፍ ካሳዩ የመካከለኛው ምስራቅ ኃይሎች መካከል እስካሁን በድጋፉ የቀጠለው የየመኑ ሐውቲ ደግሞ ዛሬ ማክሰኞ እስራኤልን አጥቅቷል። ምንም እንኳን ቡድኑ ከአሜሪካ ጋር የተኩስ አቁም ቢያደርግም እስራኤልን መውጋት በቀጠለበት በዚህ ጥቃቱ ወደ እስራኤል ግዛት የላካቸው ሚሳኤሎች በእስራኤል መከላከያ ኃይል መመከታቸው ተዘግቧል። ሐውቲ በ5 ቀናት ውስጥ 4 ጥቃቶችን በእስራኤል ላይ የፈጸመ ሲሆን እስራኤልም ብትሆን ተከታታይ ባልሆነ መልኩ በሐውቲ ይዞታዎች ላይ ጥቃት ሰንዝራለች። በቅርቡ ከባድ ጉዳት ያስተናገደው የሰንዓው አየር ማረፊያ ደግሞ በዚህ የሐውቲና የእስራኤል ፍልሚያ እየደረሰ ያለውን ውድመት የሚያሳይ ሆኗል። በተለያዩ ግንባሮች የሚፈጸሙባትን ጥቃቶች በመከላከልና ራሷም ከባድ የሚባሉ ጥቃቶችን በመፈጸም ላይ የምትገኘው እስራኤል ታዲያ በተለይም ወደ ጋዛ ሰብአዊ እርዳታዎች እንዳይገቡ አግዳለች በሚል ወቀሳ እየቀረበባት ትገኛለች። በዌስት ባንክ ሲንቀሳቀሱ የነበሩ የዲፕሎማቲክ ማህበረሰብ አባላት ላይ ተተኩሶባቸዋል በሚልም ቅሬታቸውን በጉልህ መልኩ ያሰሙ የአውሮፓ ሀገራት በእስራኤል ላይ የሚያቀርቡትን ወቀሳ አጠናክረዋል። በእስራኤል ዙሪያ ያላትን አቋም ሳትቀይር አትቀርም በሚል እየተነሳች የምትገኘው ጀርመንም በመራሄ መንግስቷ ፍሬድሪክ ሜርዝ አማካኝነት እስራኤልን ወቅሳለች። ንጹሃን ሰዎችን በዚህ ልክ የሚጎዳ አካሄድ ሽብርተኝነትን መዋጋት በሚል ስም ሊገለጽ አይችልም ያሉት ሜርዝ እስራኤል በጋዛ የከፈተችው ዘመቻ የመጨረሻ ግቡ ምን እንደሆነ ማወቅ አልቻልኩም ብለዋል። ሜርዝ ምንም እንኳን ከእስራኤል ጎን ስለመሆናቸው ቢናገሩም ለ14 ሳምንታት ወደ ጋዛ ሰብአዊ እርዳታ አለመግባቱ በሀገራቸው በቀላሉ የሚታለፍ ጉዳይ አለመሆኑን ጠቁመዋል። ቀጠሮ በተያዘለትና ሜርዝን ከኔታንያሁ በሚያገናኘው ሰሞነኛው የስልክ ውይይት ወቅትም ይህንን ጉዳይ አንስተው እንደሚነጋገሩ ነው የስልጣን ጫጉላ ላይ የሚገኙት ሜርዝ ያረጋገጡት። ይህ የሁለቱ መሪዎች የስልክ ውይይት ግን የተለየ ውጤት ያመጣል ተብሎ እንደማይጠበቅ በርካቶች ገልጸዋል።